እንዳጋጣሚ ደግሞ ተመልሼ ስመጣ ቤት ውስጥ የለችም። ቤት እንደሄደች አላውቅም እና ይቅርታ ታድርግልኝ አታድርግልኝ እኔ የማውቀው ነገር የለም። መታለች ዝም ብለህ ቆፍጠን ብለህ ተናገር። አሁንም ልብሽ የማያምን ከሆነ እኔ ዲኤንኤ ዝግጁ ነኝ። እኔ ከአንቺ ገላ ውጭ አንድም ሴት ጋራ ሄጄ አላቅም። እግዚአብሔርን ሄጄ አላቅም። አሁን ይቅርታ ታደርግልኛለሽ ወይስ አታደርግልኝ? ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። እንግዲህ ቤተሰቦቻችን ትላንትና ማየታችኋል። ቪዲዮ ካያችሁ የተለቀቀው ሳምና ሙላ የተለቀቀውን ቪዲዮ አይታችኋል። ወላንሳ ሁሉንም ነገር እውነታውን ተናግራለች። ምናልባት መጀመሪያ ከነዛ ማለት መጀመሪያ ተኝቼ ያለው ብዬ ያልኩበት ቪዲዮ ወይም ደግሞ በቪዲዮ እነሱ ሳሚንና ወላንሳን ያዝንበት ያሉት ቪዲዮ 40,000 ምናምን ነው የታየው። ከዛ የአሁኑ ደግሞ 20,000 ሰው ምናምን ነው ያየውና ምናልባት ኢንኬዝ 20,000 ሰዎቻችሁ ቪዲዮ ላታዩ ትችላላችሁ። ይሄኛው ማለት ነውና እውነታውን ተናግራለች ወላንሳ ማለት ነውና ምናልባት ከእንግዲህ እግዚአብሔር ብሎ ተስማምተን እንደ ድሯችን በፍቅር የምንኖር ከሆነ እንዳትወዛገቡ ለማለት ያክል ነው። እየገባችሁ ቪዲዮን ይዩት እና ቤተሰቦቻችን ዛሬ ያንን ነገር ካስረዳ በኋላ ወይም ደግሞ ወላንሳ ካስረዳች በኋላ ፍቅርን ምንም አይነት ነገር ብለናት ማለት ይቅርታ ታደርግልኝ አታደርግልኝ ማቀው ነገር የለም። ግን ወጣውኝ ዝም ብዬ ከቤት ማለት ነውና አስቢበትና ደውይልኝ ብያት ወጣው ማለት ነውና እስካሁን ድረስ አልደወለችልኝም እና እንዳጋጣሚ ደግሞ ተመልሼ ስመጣ ቤት ውስጥ የለችም። ቤት እንደሄደች አላውቅም እኔ እንግዲህ እና ምናልባት እንትናም አለ ዳኒም አለ እዚህ ነው ያለው ይመጣል ማለት ይቅርታ ለመጠየቅ ነው እኔ አሁን የመጣሁት ዛሬ ማለት ነው። ይቅርታ ታድርግልኝ አታድርግልኝ አላውቅም። ግን በቃ ይቅርታ ጠይቃለሁ። ይቅርታ የምጠይቀው እኔ ቺት ስላደረኩኝ ወይም ደግሞ ከወላንሳ ጋር አብሬ ስለተኛውኝ አይደለም። እሱንማ እውነታውን እኮ ወጣ። ይቅርታ የምጠይቃት ፍቅር ምንድነው እስከዛሬ ድረስ ችግሮች ሲፈጠሩ በእኔ ድክመት እኔ ላይ የሆነ ሰው መጥቶ የመንፈስ አሰራርና የመተት አሰራር ተቀበለኛለሽ ምናምን ብለህ እንዳታስብ። እኔ ለዳኒ ተቀበለችኝ አልተቀበለችኝ የመጨረሻ እድል ነው መሞክረው ማለት ነው። የመጨረሻ ይቅርታ እኮ ደስ ይለኛል። ግን እንዴት ብለን አሁን እስከዛሬ ድረስ ደግሞ ስለምትወደኝ ለምንድን ነው ይቅርታ ማታደርግልኝ? እኔ ግን ብቻ ተቀበለ አይመስለኝም። እሺ ግን ይኸውልህ እንዴት አድርገን አሁን የሆነ የተለየ ነገር ለማድረግ ለምን አትሞክረም? የምትወደውን ነገር ምናምን አምጥተህ እዚህ ጋር ከዛ ይቅርታ እኔ ምን መሰለህ አንድ ነገር ሁሉም ነገር ሊበላሽ ይችላል ብዬ ስላሰብኩኝ ነው። እሷ ደግሞ በብዛት ማለት ነው ትናድዳለች። አሁን እኔ አበባ ምናምን እዚህ ጋር አድርጌ ምናምን የሆነ ደስ በሚል ነገር ይቅርታ ብጠይቃት ደስ ይለኝ ነበር። ግን መጀመሪያ ይቅርታ ታድርግልኝ አታድርግልኝ ሳለቅ ያንን ባደርግ ጭራሽ ትናደድብኛለች ማለት ጭራሽ ነው የምትበሳጭብኝ። ባህሪዋን ስለማታውቅ ነው አንተ እና ይቅርታ ታድርግልኝ አታድርግልኝ እኔ የማውቀው ነገር የለም። ቤተሰቦቻችን አውቃለሁ። አሁን አንተም ያለበትን ጭንቅ አውቃለሁ። እኔ ግን በጣም እየገረመኝ ነው ቪዲዮውን እያየሁት አልነበርኩም ማለት ይቻላል። 2 ነው 3 ቪዲዮዎች ላይ ፍቅር ይዞኛል ብለህ እያበድክ ነው ያለው ራስህም ማለት ነው። እና ስለኔ አሁን አትጨነቅ፣ የራስህን ነገር ቢያንስ አስብ። እኔ የምር ቤተሰቦች እኔ በቃ አግዙ ቢያንስ እናንተ ማወቅ ያለብህ ግን እሚቱና አንተ እንዴት እንደምትመጣጠኑና እኔ አላውቅም። አንተ እኔ እሱን አይደለ አንተ ትበዛባታለህ ወይም እሷ ታንስብሃለች ምናምን እያልኩኝ አይደለም። ግን እኔ አላውቅም ብቻ እግዚአብሔር ይርዳክ። የእውነት ፍቅር ይዞ ከሆነ ሌላ አላማና ሌላ ሀሳብ ከሌለክ እና የእውነት ፍቅር ይዞ ከሆነ ፈጣሪ ይርዳህ። ሌላ ምለው ምንም ነገር የለም። አሁን ግን እኔ ጸልይልኝ እሷን ይቅርታ እንድታደርግልኝ። ፍቅር ይዞኛል ከሚት አዎ ትክክል ነው። ከልቤ ነው ፍቅር ያዘ። እንዴት ባንዴ እኔ ከዚህ በፊት ስላልገለጽኩላችሁ ነው ለእናንተ ስላልነገርኳችሁ ነው። እስከዛሬ ድረስ የመናገርበት ምክንያት አልነበረኝም። በቃ አፈቅራት ነበር። ከዚህ በኋላ ግን
የምትሄድበት ቦታ እንዳጋጣሚ ስለነበረ በገጠር ልትሄድ ስለነበረ በዛውም እንደምቀር ነግረኝ ነበር። አንተ ስታወሩም ሰምቻለሁ። አትቀርም ማለት አሁን እንደ ምን እና አሁን ክፍለ ሀገር ስትሄድ አብራት ልትሄድ ነው እና ኧረ በእግዚአብሔር ተው፣ የምር ተው። ዞሮ እኔ አሁን ስለአንተ ጉዳይ አይደለም ላወራ የመጣሁት ማለት ነው። ፍቅር ይቅርታ ታደርግልኛለች? እሺ ንገረኝ። የዋህ ነች እሱ። የመጨረሻ ይቅርታ እንጠይቃት ነው። የዋህ ነች። እኔ እንደምንም ብለህ እንትን ብለህ ከጠየቅ ከእንግዲህ እኔ በተለይ የምር ከልብ ከሆነ የተጸጸት ከሆነ እንትን ያልከው ከልብ ከጠየካት ይቅርታ ታደርግልሃለች። ይኸው ቤተሰቦችም እንትን ይሉ ይረዱሃል። ይቅርታ ኮሜንት ላይ እየገባችሁ ይቅርታ አርጊለት ብላችሁ ጻፉ። ላይክ ሼር አድርጉለት ይሄን እንትን። ከዛ በኋላ የሚሆነውን ነገር እናያለን። በተለይ ደግሞ ቤተሰቦቻችን እና የእናንተንም ኮሜንት ንቄ ማለፍ አልፈልግም። በጣም የእናንተ የሰጣችሁኝ አስተያየት ላይ ምላሽ መስጠት እፈልጋለሁ። ትላንትና ሳሚ የሆነ ተንጎላስብ፣ ኧረ በእግዚአብሔር እኔ የልጆቼ እናት ናት። እናንተን ነው እንጂ የሚመስላችሁ ሁሉም ነገር። እኔ እስከ ዛሬ ድረስ ማለት ያደረግኩት ነገር የለም። አንዳንዴ የሚፈጠሩት ነገሮች እኔ ሳላቅ ሊፈጠሩ ይችላሉ፣ ራሴ ማደርጋቸው ማለት ነው። ግን እንጂ ሌላ ሴራ ምናምን አልሸርብም። አሁንም ትላንትና ወላንሳን እኔ በይብያት የመሰላቸው ብዙ ሰዎች አሉ። ግን ለሱ ማረጋገጫ እሺ፣ በፊት እናንተ ፍቅር ሲጀምሩ የምታረገውን ነገር አርግ። በቃ መሳም ከሆነ መሳም፣ ማቀፍም ከሆነ ማቀፍ። በቃ ይቅርታ ስትላከልብ እሱን እኮ ይቅርታ ካለችልኝ በኋላ ነው። እሱን እኮ እንዴት አድርጌ እንደማደርግ እኮ አውቃለሁ። ግን መጀመሪያ ይቅርታ ታረግልኛለች የሚለው እኮ ነው ዳንኤል። አንተ ከተለወጥክ ለምን ደግሞ ይቅርታ ማታረግልኝ? አንተን ስለምትወደህ አይደል እንዴ? ይሄው ቱታ ታረጋለህ። እኔ እኮ ቱታ በተለይ ደግሞ ቤተሰቦቻችን አረ ለማስታረቅ ሞክሩ በእግዚአብሔር። ትላንትና የሰጣችሁት ኮሜንት እኮ ምናልባት ገብታ ብታየው እሷ እንዳትሸወጂ እንዳትታረቂው ሳሚ ውሸታም አረ አይባልም። እግዚአብሔር ሰው ዋሽቶ ያስታርቃል እንጂ ለምን እንደዚህ ታደርጋላችሁ? እኔ ብቻ እዚህኛው ቪዲዮ ላይ ይቅርታ አድርጊለት እያላችሁ ጻፉልኝ። ሌላ ነገር እኔ አልጠይቃችሁም። እግዚአብሔር እና እሞክራለሁ ይቅርታ እንድታደርግልኝ ማለት ነው። ካላደረገችልኝ ግን እኔ ያለ ፍቅር ህይወት ያለ ፍቅር ኑሮ አልችልም። እና ምን ልታደርግ ነው ታዲያ? ቀላል ነው። ምን እንደማደርግ እኔ ያውቃለሁ ራሴ። አትጨማለቅ፣ ዝም ብለህ በቃ ያለውን ነገር ለማሳመን ሞክር። እኔ ያለ ፍቅር ኑሮና ያለ ፍቅር ህይወት በፍጹም መኖር አልችልም። ስለዚህ ይቅርታ እንድታደርግልኝ ብቻ ጸልይ ዛሬ። ይቅርታ ማታደርግልኝ ከሆነ ግን ጥሩ ነገር አይፈጠርም። ሌላው ወላንሳ ዲኤንኤ ታድርግ። ሆዷ ውስጥ ያለው ልጅ ገና ሳይወልድ ወራት ምናምን ከሞላው ማድረግ ይቻላል። ዲኤንኤ ገብቷል? ዲኤንኤ ማድረግ ይቻላል። ዲኤንኤ ይደረግና የእኔ ልጅ ነው የእኔ ልጅ አይደለም። ለምን እኔ ነፃ መሆን ፈልግ ምንም አልፈራም። በነገራችን ዳኒ እረፍ በቃ። አንድ የሆነ ጣጣ ስታመጣ የሆነ ነገር እኔ አንደኛ ነገር እኔ ማወቅ አለብኝ የሆነ ነገር ስታደርግ ማለት ነው። እኔ እኮ ምንም የሚያመጣው ጣጣ የለም። ምን ሆነሽ ነው? ምንም እኮ የፈጠርኩት ነገር የለም። ማውራት ያለባችሁ ነገር አለ። በቃ አውሩ። እሱን ነው እኔ ተውሩ ነው የፈለኩት። ምንድን ነው የምናወራው? እንዴትና ከየት ብዬ እንደምጀምር አላውቅም። ግን ምንም አትጀምር። በቃ እኔ በቅቶኛል። በቃ ነገሮች እንደዚህ አሁን የሆነ በይቅርታ ምናምን ፍቅር አንዴ እንደምንም ብለሽ የምትሰሚኝ ከሆነ ከዛ በኋላ እኔ ሁሉም ነገር ያደርጋል። አንዳንዴ እኮ ማለት ነው ሰውን እንትን ትላለህ ማለት ያልሽ ፍቅር ትላንትና ስለ ትላንትና ማውራት ባያስፈልግም ግን ትላንትና በተሰራው ቪዲዮ ላይ ወላንሳ ሁሉም ነገር ነግራሻለች። ግን አሁንም ልብሽ የማያምን ከሆነ እኔ ዲኤንኤ ዝግጁ ነኝ።
እኔ እንደውም እኔ እጄ ሳይኖርበት የምታምኛቸውን ሰዎች ወንድምሽ ለምን አይሆኑም? እሱንም ቢሆን ይዘሽ የወላንሳን ዲኤንኤ አድርጉ። እኔ 100% በራሴ ስለምተማመን ነው አሁን እንደዚህ አድርግ እያልኩሽ ያለሁት ማለት ነው። ውጤት አስቀየረ ምናምን እንዳይባል ብቻችሁን ሄዳችሁ እንደዛ አድርጉ እኮ ነው። አንድ ነገር ላውራ ማለት ነው። ማለት ቤተሰቦችም አሉ እዚህ ጋር እኛ ብዙ ነገራችንን የሚያውቁ ማለት ነው። ለምሳሌ ትላንትና ዮላንሳ ያለችው ነገር አለ ማለት ነው። አሁን እሷን በሆነ ነገር በሆነ ፐርሰንት አምኛታለሁ። ያ ማለት ምንድነው? ቢያንስ እርጉዝ ባትሆን በምንም ነገር አላምናችሁም ነበር። ግን እርጉዝ ናት። በቃ ለኔ አሁን እግዚአብሔር ሲረዳኝ ማለት ነው። እርጉዝ መሆኗ ደግሞ በጣም አሪፍ ነው ለኔ። ለምን ብትለኝ ያንን እርጉዝ መሆኗን ሆስፒታል ይዘህ ሄደህ ቼክ ታደርጋለህ ከሱ ጋራ ማለት ነው። አይደለም እኔ አይሙሬ ንጹህ ነው። ለምንድን ነው መሰለህ ይሄ ሁሉ የተደረገው ነገር እውነት ነው ውሸት ነው በሱ ብቻ ነው ላውቅ የምችለው። ከዛ ያንን አምናታለሁኝ እዛ ጋር በቃ አሁንም እኔ አንተና ምኝ ካለው በምችለው አቅም ማለት ነው። በቃ አንተንም አንዳንዴ እኮ ሰው ታውቀዋለህ እኮ የሆነ ማንነቱን ታውቃለህ። በዛ ማንነትህ ነው ትንሽም እንራሱ የተረጋጋሁት እንጂ በተናገርከው በራስህ ዳኒ እኔ እኮ የልጆቼ አባት እኮ ነው። በጣም የምወዳቸው ልጆች እኮ ነው ያሉኝ እኔ ከሱ ማለት ነው። እኔ ወሰነ አንድ ማወቅ ያለበት ነገር አለ። እኔ ሁሉንም ማጣት አልፈልግም። እሺ እንደዚህ ሆኖ ታዲያ ታውቀኛለህ። እኔ አንተም ማለት ነው እሱን ላለማጣት ብዬ ብዙ ነገር ሆኛለሁ። በጣም ብዙ ነገር ማለት ነው። የሚያውቃቸው ነገሮችም አሉ፣ የማያውቃቸውም ነገሮች አሉ አይደለ? አውቃለሁ። እኔ ተሰድቤያለሁ፣ በጣም ብዙ ነገር ሆኛለሁ። እሺ እንደዚህ ሆኖ ይቅርታ ሲል እኮ ወንድ ልጅም ቢሆን ማለት ነው በቃ እኔ አሁን ይሄ ጥፋት ባይሆን ራሱ እሱ ራሱ ባያጠፋ ለመጨረሻው ራሱ ለሁላችንም ማረሚያ እንዲሆን ነው የምፈልገው። አንቺ ትወጂዋለሽ በቃ እናቴ በቃ ይወር ብለሽ እያንዳንዱ ነገር ማለት ነው ፍቅር እያንዳንዱን አይደለም እያንዳንዱ ስሜት የላውራ አንድ ጊዜ እኔ ላውራ ተነስና አውራ ተነስና የበደልኳት ነገር አለ በጣም ብዙ ማለት ነው። ግን ማለት ነው እኔ ካንቺ ገላ ውጭ አንድም ሴት ጋራ ሄጄ አላቅም። እግዚአብሔርን ሄጄ አላቅም። ይሄንን ብቻ አይምሮሽ ውስጥ እንድታውቂ የምፈልገው ማለት ነው። ማስመርመር ነው በቃ አይደለም ከሴት ጋራ መተኛት ቀርቶ ካንቺ ውጪ ማየት የማልችል ሰው ነኝ እኔ። ባንቺ ማልደራደረው ሰው ምደበድበውም ባንቺ ምክንያት ነው። የሆነ ነገር ሲያረጉብኝም ነገሮች የሚፈጠሩት ምደበደበውም ባንቺው ነው። እኔ እግዚአብሔርን ይቅርታ አድርግልኝ እኮ ይቅርታ ላደርግልህ አንዴ የሆነ የማወራውና አንድ ነገር ስላለ ነው ዳኒ እኮ ይነሳሽ ተነስ ይቅርታ አድርገሽልኛል። ይቅርታ ምልህ ማን ነው ስሜቴ ውስጤ ላይ የተቋጠረውን ነገር ማውራትና ሁሉም ነገር ንጹህ ማድረግ ስችል ነው። እንደዚህ ሆኜ ማለት ነው አንድ ላይ ትታጠባላችሁ ዝም ብላችሁ እናቴ የበፊቱ ሆነ እኮ ይቅርታ አደርግልታለሁኝ እኮ ግን ማለት ነው መጀመሪያ ስሜቴን እንትን ልበል ስሜቴን እንትን ልበልበት በቃ መጀመሪያ ልብሽ ተሰብሯል አውቃለሁ። ግን ይቅርታ በቃ ፍቅር እኔ ማለት ብዙ ነገር እኮ አለ። እኔ ማንም ባልና ሚስት ማንም ሰው ማለት ነው በዚህ ልክ የሆነ ነገር ተባብለው የሆነ ነገር አውርተው ፍቅር በእናትሽ እኔ አፈቅርሻለሁ፣ ቆንጆ ነሽ። ይቅርታ በቃ በእናትሽ በእግዚአብሔር ይቅርታ አድርጊልኝ። ከዛ በኋላ እኔ ክስሻለሁ፣ ሁሉንም ነገር አስተካክላለሁ። የጠፉትን ነገሮች ሁሉ እኮ አስተካክላለሁ። እግዚአብሔር አንዴ ብቻ አንቺ እኮ ይቅርታ ካደረግሽልኝ እኔ ክስሻለሁ መልሽ። አረብ ሰው ቤተሰብ ማሰድብ ያለው የምሬ ነው ማለት እኔ አሁን ያለኝ አንድ ወንድም አውቃለሁ እኮ እሱንም ቢሆን ማለት እኔ የቱ ያኛው ወንድምሽ እኮ እሱ እኮ ወንድምሽ ለመሆኑ ምንም ማስረጃ የለንም። ገና እኮ ነው ምን እኔ ስለሱ አለም እሱ አብሮ አደግ ነው ወንድሜ ነው። ግን እኔ የእናት አባት ወንድሞቼ ደግሞ አሉ ሳሚ እኮ የዋ እንዳለ ደግሞ ባጠገብ የምቆጥረው አንድ ወንድም ነው። እሱንም በጣም አስከፍቻለሁ እኔ እዚህ ጋር በሚሆነው ነገር ማለት ነው። አውቃለሁ ምን ይገባኛል እኮ ግን ይሄ ጅል ነው ምንም ያለው እኔ በዚህ ልክ አይጠብቁኝም። በቃ የኔ ትዳሬ ማለት ነው በዚህ ልክ ማንም ሰው አይጠብቅም። ሁሉም ነው እኮ እየተነሳ እንደዚህ ሆነ ማንም ሰው አይጠብቁም። በቃ እኔ ቢሳካላቸውና የኔ ትዳር ማየት የሚፈልጉት እንደዚህ አይነት ነገር አይደለም። አሁን ይቅርታ ታደርግልኛለሽ ወይስ አታደርግልኝ? የምሬ ነው። እሺ ይቅርታን ጠይቀው ወንድሜ። እኔ እሱን አይደለም ነባን አይደለም
ቢያንስ እዚህ ቪዲዮ ላይ ያልገባው ወንድም ማለት አብረን ይቅርታና እኮ አብረን ተከፍቶብኛል። የምሬ ነው የምልህ። አብረን ይቅርታ እናድርግ እንጠይቃለን። እኔ ከሱ ጋር ማለት ሁሌ አስከፋቸዋለሁ። ገባ? ወንድም ደግሞ ክብር ነው። እሺ በቃ አታልቅሽ። እኔ ወንድሜ ከአባቴም ከብዙ ነገር ነው የምጠብቀው። እንደ ወንድሜ ከብዙ ነገር ነው እኔ የማየው እና እኔ በሳሚ አምናለሁ እኮ በቃ ከሱ በፊት ማለት እኔ እዚህ ጋር በራሱ አንደበት እንደዚህ አድርጌያለሁ። እኔ አምነዋለሁ። የልጆች አባት ነው ግን ደግሞ ማለት ነው ዳኒ ይኸውልሽ እኔ ልቡን ስለማውቀው ወንድሜን ይቅርታ አልጠይቀው። በቃ እኔ ይቅርታ እሱን ይቅርታ ታረቅ እነሱን ማስቀየም ነው እነሱን ማስከፋት ነው። እኔ አረግልሃለሁ አንተን ግን መጀመሪያ ይቅርታ አልጠይቀው። በቃ ወንድሜ እውነት እንዳልሆነ ታውቂያለሽ አይደል? አሁን ይቅርታ አድርጊልኛ ፍቅር አብረን ሄደን ይቅርታ እንጠይቀዋለን። በቃ እኔ አሁን እዚህ ጋር የመጣው ልጅ ምናምን ወንባን አይደለም እያልኳቸው ያለሁት አለ ታላቅ ወንድሜ። ስለዚህ እሱ ላውራውና ትዳር መሀል ይገባል ማያል ሰውን በጣም ተከፍቷል እንደዚህ ሆኜ ሳይኝ ማለት ነው። ስለዚህ ይቅርታ ጠይቄ እሱ ምናምን ነገር እሱ ከተስማማልኝ ደስ ካለው እሱ ካስደሰትኩት በኋላ ከሱ ጋር ደግሞ ለመስማት እሞክራለሁ። በዚህ ተረዱኝ በቃ እኔ አሁን ይቅርታ ታደርጊልኛለሽ አታድርጊልኝ? አሁን አላደርግም ፍቅር በእናትሽ ይቅርታ አድርጊልኝ። እኔ ዛሬን መዋል አልፈልግም። ነገ በሰላም ነው መዋል የምፈልገው ሁሉንም ነገር ትቼ አንተ ቤተሰብህን ይቅርታ ካረችልኝ ኧረ ዳንኤል የሆነ ነገር በላ የሚሆንልሽ እኔ ስለማውቀው ሁሉም ነው የሚጮትበት። በቃ ሁሌ እኮ እንደዚህ ነው። ታውቂያለሽ ከዚህ በፊት ምን እንደሆነ ታውቂያለሽ አይደል? ምን እንደተፈጠረ ታውቂያለሽ። ስንት ነገር እንደተደረገ ታውቂያለሽ። በቃ ይቅርታ አደርግልሃለሁ ግን ብዙ ጊዜ ትቻቸዋለሁ ቤተሰቦቼን። እነሱን ይቅርታ ሳልጠይቅ መልሼ ከሱ ጋር አወራለሁ። ራሴን ማጥፍቼ እነሱን ዝም ብላቸውና በውስጥ ይቆጣሉ እኮ ያናግሩኛል እኮ ግን ቤተሰብ ደግሞ ቤተሰብ። እሺ አንዴ ይቅርታ አድርጊልኝ በቃ ሁሉንም ነገር ታዩና አታርግልኝ ይቅርታ አታርግልኝ ፍቅር ይቅርታ አታርግልኝ። እኔ እናንተ እዚህ ይቅርታ ስንበባል እኔ ወንድሜ ማን ይበለው አይደለም ይቅርታ አታርግልኝ በእናትሽ። እሺ አታልቅሽ ቢያንስ ያለ ስለ ወንድምሽ አይደለም አሁን ስለኔ በቃ ስለኔ ይቅርታ አታርግልኝ እንዴ? አንተ እኮ ብትሄድ እኮ ትሄዳለህ እኮ እንደዛ እኮ ጥለኸኝ ሄደክ ነበር። እውነት መሆኑን ደግሞ በአሁን ሰዓት 25% ነው እኔ ማምን። ዲኤንኤ እኮ ይመረመራል ተባባልን አይደል? ደግሞ ነገ ዲኤንኤ ተመርምሮ ውሸት ነው ለሚባል ነገር እኔ ዛሬ ለምን ዋሽሻለሁ? እውነት ወይ ሁሌ እኔ እሱና ሲጀመር ዲኤንኤ ስላለ ነው ራሱ አሁን ከሱ ጋር ቆሜ ማውራት የምችለው። ስጠይቀው ናፍቀሽኛል ናፍቃኛለሽ አትፈልጊኝማ ቢያንስ ኢንተርኔት እንኳን ይመጣል እና ቆይ አንተ የት ነው የምትሄደው? ና እሺ ይቅርታ አደርጋለሁ። ምንድን ነው የምትሄደው? አንተ ና ሳቶጃ